በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የቤተ ክርስቲያን ጌጦች ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እንደምን አላችሁ? ሰላምታዬ ለሁላችሁም ይድረስ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት አይለየን። የድንግል ምልጃ ከሁላችን ጋር ይሁን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን፣ የደጋግ እናቶቻችን፣ የጻድቃን ሁሉ በረከት በሁላችንም አድሮ ይኖር፣ በአገራችንም በመላው ዓለም። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ አንድ ወሳኝ ትምህርት አጭሩ ለማስታወስ ሞክራለሁ። ሰው ለሰው አስተዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት እግዚአብሔር ነው። ስለዚህም የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። የምንሰማውን ሁሉ ደግሞ ለበረከት አድርጎ ለፍሬ እንዲያደርግልን ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን መንፈስ ቅዱስ በሁላችንም ይደር። አሁን በማስተምራችሁ ትምህርት ላይ በተለይ እግዚአብሔርን አጋዥና ረዳኢ በማድረግ ቀድሜ እንደተናገርኩት ባጭሩ ወሳኝ የሆነ ትምህርት ግን እሰጣለሁ። ይህም ቅባትና ጸጋ የተባለው አስተሳሰብ ከጥምቀት ጋራ መስራቾቹ ምን ያገናኛቸዋል በሚል ይሆናል። የቅባት እምነት ምንድነው? የጸጋስ እምነት ምንድነው? ከዚህ በፊት ሰፋ ያለ የአንዳንድ ሰዓት ትምህርት ሰጥቻለሁ። እሱን ወደ ኋላ ሄዳችሁ ድንገት ልታዩት ትችላላችሁ። ካስፈለገም እንደገና ላረጋላችሁ እችላለሁ። ወደፊትም ገና ሰፋ ያለ ትምህርት ስለምሰጥ በጣም በርካታ ጥያቄዎች ስለመጡ በዚህ ጉዳይ እንነጋገራለን። ባጭሩ ግን ምን ማለት መሰላችሁ? ቅባትና ጸጋ አስተሳሰቡ ከኦርቶዶክስ ተዋህዶ የኢትዮጵያ እምነት የተለየ እምነት ማለት ነው። ባጭሩ የጸጋና ቅባት እምነት ለየትኛው ይቀርባል? በክርስቶስ አመለካከት ላይ ብቻ ወስደን ወደየትኛው ይቀርባል ካልን የሚቀርበው ወደ ካቶሊክ ነው። ምክንያቱም ኢትዮጵያ ውስጥም የተተከለው በካቶሊካውያን እሳቤ ስለሆነ ነው እንጂ በኢትዮጵያ ውስጥ የቆየ እሳቤ የለውም። ካቶሊኮች የፈጠሩት እሳቤ ነው። እንደ ሁለት ሾክ ተቆጥሮ የሚታይም እሱ ነው። ሁለት ሾክ ተክለናል ብለው ተናግረዋል የተባሉትም የቅባትና የጸጋን አስተሳሰብ ነው። አሁን የፈለኩት በ17th ሴንቸሪ በአጼ ሶስኒዮስ ዘመነ መንግስት ስለሆነው ወይም ከዛ በኋላ ስለሆነው ሳይሆን ምንድነው እሳቢያቸው ከጥምቀት ጋር ያለው መስራቾቹን ነው መነግራችሁ። መስራቾቹ ኖስቲሲዝም የሚባል የእምነት አስተሳሰብ ያላቸው ናቸው። መጀመሪያ የካቶሊክ እምነት ብዙ ነገር አዳፕት የሚያደርገው ከዛ ነው። በተለይ የቱ ኔቸርስ ምንለው የሁለት ባህሪያት ክርስቶስ አልተዋሃደም፣ የስጋው ለብቻ የመለኮቱ ለብቻ የሚል አስተሳሰብ ያላቸው የሁለት ባህሪያት እሳቤዎች በተለይ የካቶሊክ እምነት ተከታዮች የሚከተሏቸው ከመጽሐፍ ቅዱስ አኳያ ትክክል ያልሆነ ይህ ትምህርት የመጣው የተወሰደው ከየት ነው? በአብዛኛው ከኖስቲሲዝም ነው። ኖስቲሲዝም የሚለው ቃል እውቀት እንደማለት ነው፣ ወይም በእውቀት የሚያምኑ እንደማለት ነው። ኖስቲሲዝም ኢዝም ሲጨመር እሳቤ ይሆናል። ኖሲስ ወይም ግኖሲስ የግሪኩ ቃል ናሌጅ ማለት ነው። እነዚህ በሁለተኛው ክፍለ ዘመን ላይ በጣም የጎሉ ናቸው። በአብዛኛው ክርስቶስ ሐዋርያቱ መርጦ ሐዋርያት በሚያስተምሩበት በዛ ዘመን ጭምር የኖስቲሲዝም እሳቤ ያላቸው ሰዎች ተነስተው ነበር፣ የታወቁ አሉ።
ከነዛ ውስጥ በሐዋርያት ሥራ ላይ ተገልጦ የምትመለከቱት ሲሞን መሰሪ የተባለው የኖስቲሲዝም እምነት እንደ መስራችም የሚታይ ነው። ጠንቋይ ነው፣ አስማተኛ ነው፣ በሬ ሹክ ብሎ በጆሮ የሚሰነጥቅ ነው። ግን መንፈስ ቅዱስን በገንዘብ ፈለገ። በተለይ በሐዋርያት ሥራ ምዕራፍ 8 ስትመለከቱ መንፈስ ቅዱስ ስጦታን በገንዘብ የፈለገ ሰው ነው። ኖስቲሲዝም የሚለው እሳቤ ከሱ ጋር በመጀመሪያው ይገናኛል። ወደ ኋላ እንሂድ ካልን ያው የስተት ትምህርቶች ሁሉ አባት አቡኋላ ሐሰት በጽፋ ዘተናገረ ይደግም በሰርክ የተባለው የሐሰት አባት ጠዋት ተናግሮ ማታም አይደግም ሐሰተኛ ዲያብሎስ ነው። የክፋት ሁሉ ምንጭ እሱ ነው። የስተት ሁሉ ምንጭ እሱ ነው። የክደት ሁሉ ምንጭ እሱ ነው። የእግዚአብሔርን ቃል የሚያጣምም እሱ ነው። የወንጌል ቃል የሚያጣምም እሱ ነው። የነቢያትን ትምህርት የሚያጣምም እሱ ነው። የሐዋርያትን ትምህርት የሚያጣምም እሱ ነው። የኢየሱስ ክርስቶስን ቃል የሚያጣምም እሱ ነው። ለዘላለም የታሰረ ይሁን። ስለዚህ አሁን ጥምቀትን ስናስብ እኛ ጥምቀት ክርስቶስ የተጠመቀው ለኛ ነው የምንለው። በኖስቲሲዝም አስተሳሰብ ከሄድን ኋላ ላይ የኛም ቅባትና ጸጋ የሚለው አስተሳሰብ ከዛ ስለሆነ የሚመጣው ምንጩን ማወቅ እጅግ ጥሩ ነገር ስለሆነ ቅባትና ጸጋ ክርስቶስ የባህሪ አምላክ አይደለም ነው የሚሉት። አምላክነት የራሱ አይደለም ነው። ቅባት ተቀብቶ ወይም ተቀብቶ ነው የሚሉት። ተቀብቶ አምላክ ሆነ ነው ቅባትና ጸጋ። ጸጋ ደግሞ በጸጋ አምላክ ሆነ ነው። እኛ ዘስልጣኑ ዲበመት ከፍቱ ስልጣኑ በተከሻው ላይ ነው የሚለውን የ318 የ325 ቀኖና ጸሎተ ሃይማኖት እነሱ ውድቅ ያደርጉታል። ሲተረጉሙትም በተለያየ መንገድ ያዩታል። ስለዚህ የካቶሊኮቹ አስተሳሰብ ነው ይሄንን አስተሳሰብ ያመጣው። ስለዚህ ክርስቶስ ስልጣኑ የራሱ አይደለም። እንደ ቅዱሳን እንደነ ሙሴ አማልክት ዘበጸጋ እንደተባሉ በጸጋ አምላክ የሆነ ነው እንጂ ወይም ተቀብቶ አምላክ የሆነ ነው እንጂ በራሱ አምላክ አይደለም የሚል አስተሳሰብ ነው ያላቸው። እስቲ ይህን ጥቅስ ተመልከቱት። የቅዱስ ዮሐንስ ወንጌላዊ ጥቅስ ነው። እንደምታዩት በአንደኛ ዮሐንስ ምዕራፍ 2 ቁጥር 22 እና 23 ላይ እንዲህ ይላል፣ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳ የለውም። በወልድ የሚታመን አብ ደግሞ አለው። በተለይ ቁጥር 22 ላይ የመጀመሪያውን ቃል ልብ በሉልኝ፣ እዩ አትኩራችሁ። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው ነው የሚለው። አሁን እንደተመለከታችሁት ክርስቶስና ኢየሱስን የተለያዩ ያደርጋቸዋል። የካቶሊኮች ሁለት ባህሪያት፣ የፕሮቴስታንቶች አማላጅ የሚሉት አስተሳሰቦች ሁሉ ምንጫቸው ከየት ይመጣል? ከኖስቲሲዝም ይመጣል። እነዚህ ኖስቲሲዝም የተባሉ ሰዎች ምንድነው አብይ ዓላማቸው? ክርስቶስን ለምሳሌ እኛ ሁለት ልደት አለው እንላለን። ክርስቶስ ሁለት ልደት አለው። ሁላችሁ የምታውቁት ነው። ውዳሴ ማርያም ስትደግሙ እንኳን የምታውቁት ነው። ሁልጊዜ የምትማሩት ነው። ሁለት ልደት አለው። ቅድመ ዓለም ከአብ፣ ድህረ ዓለም ከድንግል ማርያም። ይሄ ነው አይደለም? በቃ ሁለት ልደት። ቅድመ ዓለም ከአብ ተወለደ፣ ድህረ ዓለም ከመቤታችን ተወለደ። ቅድመ ዓለም ከአብ ሲወለድ ያለ እናት ተወለደ፣ ያለ ድካም ተወለደ። ድህረ ዓለም ቅድስተ ቅዱሳን ምልዕተ ክብር ከሆነች ከድንግል ማርያም ሲወለድ በህቱም ድንግልና ያለ ወንድ ዘር ያለ አባት ያለ ህማም ተወለደ። ሁለት ልደት ብቻ ነው ያለው። እኛ ኦርቶዶክሳውያን ሪቲት ሃይማኖት የምንቀበል የተዋሕዶ ልጆች ሁለት ልደት ብቻ አለው እንላለን።
ሌላ በቅባት ወይ በጸጋ የሚል እሳቤ የለንም። እነዚህ ኖስቲሲዝም የተባሉት ግን ሶስት ልደት የሚለውን እሳቤ ያመጡት እነሱ ናቸው። ሶስት ልደት የሚለውን እሳቤ ያመጡት እንዴት ነው ብትሉ መጀመሪያ ኢየሱስና ክርስቶስን ይለያያሉ። አንዱ ትልቁ በሽታቸው ደግሞ እሱ ነው። ኢየሱስና ክርስቶስን ይለያያሉ። ቅድም የተመለከተነው ጥቅስ ምንድነው? ክርስቶስ አይደለም ብሎ ኢየሱስን የሚክድ ተመልከቱ። ክርስቶስ አይደለም ብሎ ኢየሱስን የሚክድ። ስለዚህ እነሱ ምን ይላሉ? ኢየሱስ የማርያም ልጅ ነው፣ ክርስቶስ ደግሞ የእግዚአብሔር ልጅ ነው ይላሉ። አንዳንዶቹ ኖስቲዝም እምነት ተከታዮች ይሄን የሚሉት። ከዛስ ማርያም የወለደችው ኢየሱስ ነው፣ ሰው ነው። ይሄ ማርያም የወለደችው ኢየሱስ በዮርዳኖስ በሚጠመቅበት ጊዜ የእግዚአብሔር ልጅ ክርስቶስ መጣና አደረበት። ከዛ ተአምር መስራት ጀመረ። ሲሰቀል ግን ትቶት ሄደ። ይሄ ነው የነሱ ትምህርት። ይሄ ኖስቲሲዝም ይባላል። ስለዚህ ድንግል ማርያም የወለደችው ኢየሱስ እሱ ምንድነው? ሰው ነው። ድንግል ማርያም የአምላክ እናት ሳትሆን the mother of God ሳትሆን the mother of man ነው የምትባለው። ወላዲተ አምላክ ሳትባል ወላዲተ ሰብ ነው የምትባለው። አሪዮስ የሳተበት እነ መቅዶኒዮስ እነ ንስጥሮስ ገደል የገቡበት ይሄ ነው። የነዛ መርዝ ገብቶ በቤተክርስቲያን ትምህርት ውስጥ ያነበረ የሰዎችን ሐሳብ። ምክንያቱም ፊሎሶፊካል ኮንሰፕት ይቀላቅላል። አዋቂ ነን ባዮች ናቸው እንዳልኳችሁ። ኖስቲዝም ማለት ዕውቀት ነው። እኛ በዕውቀት ነው፣ ሌላ ቀርቶ ምንም የላቸው። እንዴት ዋላችሁ ብትሏቸው እግዚአብሔር ይመስገን አይሉ። የኖስቲዝም ተከታዮች እንዴት ዋላችሁ ብትሏቸው ድንገት አይ ዶንት ኖ ነው የሚሉት። እንዴት ነህ? አይ ዶንት ኖ። እንዴት ናችሁ? ዊ ዶንት ኖ ይሉ ይችላሉ። ምክንያቱም ስኬፕቲካል ነው እሳቢያቸው፣ ዳውት ነው ምርኩዛቸው። መጠራጠር ነው። ስለዚህ በመጠራጠር እምነትንም መበርበር ስለሚፈልጉ ማርያም የወለደችው ሰው ነው፣ እግዚአብሔር የወለደው ክርስቶስ ነው። ስለዚህ በዮርዳኖስ ሲጠመቅ አደረበት። የቅባትና የጸጋ ከነዚህ ሁሉ የሚመዘዝ ነው። አንዱ ሐሳባቸው ይሄ ነው። ስለዚህ ክርስቶስ የተባለው ስፒሪቹዋል ነው። the spiritual Christ, the human Jesus ነው የሚሉት። the human Jesus ከድንግል ማርያም የተወለደው ሰው ነው። the spiritual Christ ደግሞ ከእግዚአብሔር የመጣው ነው ይላሉ። እግዚአብሔር ነው የለም፣ ክርስቶስ እግዚአብሔር አይደለም ለነሱ። እሱ ጋር ያ ነው አማላጅ የሚለው ሐሳብ መጥቶ ያማልደናል የሚለው ራሱ እኛ ከምናስበው ወልድ ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አስታረቀን ከሚለው ጋር አይደለም ሐሳቤው። በፕሮቴስታንቱ ዓለም ራሱ ሶላ ግራቲያ የሚለው በጸጋ ድኛለሁ፣ ሶላ ፊዴ በእምነት ድኛለሁ የሚለው ላይ ሶሉስ ክርስቶስ የሚለው አማላጄ ክርስቶስ ብቻ ነው የሚል ነው። ከዛ በኋላ ግን ክብር ለእግዚአብሔር ብቻ ይላል። ኢየሱስን ከዛ ያወጣዋል። የካቶሊኮቹ ሁለት ባህሪያት የሚለው ከዚህ ውስጥ የመጣ ነው። አያችሁ፣ ማርያም የወለደችው ኢየሱስን ነው፣ እግዚአብሔር ደግሞ የላከው ክርስቶስን ነው። ሲጠመቅ አደረበት፣ ከዛ ሲሰቀል ተለየው ማለት ይሄ ነው። በውሃ ላይ ሲሄድ አምላክ ነበረ፣ ሲያንቀላፋ ጀልባ ውስጥ ሰው ነበር የሚል ያልተባረከ ትምህርት ነው። ጠጠር ያለ ነገር ነው። ወደፊት ግን በደንብ ነግራችኋለሁ። ከጥምቀት ጋር አገናኝቼ እንድነግራችሁ ብዬ ነው። ሌላው ደግሞ እነዚህ ኖስቲዝሞች ሌላው ሐሳባቸው ክርስቶስን እንደ ኤዮን እንደ አንድ ተፈንጥቆ እንደሚመጣ የሌላ ዓለም ብልጭታ መጥቶ በክርስቶስ ላይ እንዳደረበት አድርገው የሚያስቡ ሰዎች አሉ። ያን አይነት ሐሳብ ያላቸው ሰዎች አሉ። እነዚህን ነው ቅድም የነገርኳችሁ ቅዱስ ዮሐንስ እንዴት ኢየሱስን ክርስቶስ አይደለም ብሎ ሰው ይክዳል የሚለው። ስለዚህ ክርስቶስን ከካደ ኢየሱስን ከካደ ወልድን ካደ ማለት ነው። አብም ደግሞ የለው። ምክንያቱም ወልድን ካላመነ አባት ብሎ እንዴት ያምናል ነው። አባት ካለ ልጅ ማለት አለበት፣ ልጅ ካለ አባት ማለት አለበት፣ አብ ካለ ወልድ ማለት አለበት፣ ወልድ ካለ አብ ማለት አለበት። የኛ ትምህርት እሱ ነው። አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። ይሄ ነው ጥርት ያለው የርቲት ሃይማኖት ትምህርታችን። የክርስቶስ ተቃዋሚዎች እንደሚመጡ አትርሱ ነው ያለው ዮሐንስ ወንጌላዊ። በተለይ ስለሚያውቀው የነሱን ሐሳብ በፍጥሞ ደሴትም ስለነበረ እሳቢያቸውን ስለሚያውቅ እሱ ደግሞ ከሌሎቹ ሐዋርያት ረጅም ዘመን ስለኖረ እድሜውም ወደ 100 ደርሶ ስለሆነ የተሰወረው ቅዱስ ዮሐንስ
የነዚህን ሰዎች ሐሳብ ያውቃል። ስለሚያቅም ነው ወንጌሉን ራሱ ሲጀምር በመጀመሪያ ቃል ነበር የሚለው የግሪኩ ሎጎስ የሚለውን ቃል ተጠቅሞ የነሱ ሎጎስ የሚሉት ዝም ብሎ በቃል የተንጠለጠለ አይነት አድርገው ሲወስዱት አካል ያለው ከሰማይ ሰማያት የወረደ መሆኑን ነግሮ ብርሃን ነው፣ ሕይወት ነው፣ ዓለም ሁሉ በሱ የተፈጠረች ነች ብሎ ኢየሱስ አምላክ ወልደ አምላክ እንደሆነ ይነግረናል። ለስም አጠራሩ ክብር ምስጋና ይግባው። ታዲያ ይሄ ቅዱስ ዮሐንስ በመልእክቱ ጨምሮ የሚነግረንን እንመልከት። ለምሳሌ ምዕራፍ 2 ላይ ያለውን ምዕራፍ 4 ላይ ያለውን ቃል ላሳያችሁ እንድታነቡት ፈልጋለሁ። ተመልከቱት። መጀመሪያ የምታዩት ሁለተኛ ዮሐንስ ምዕራፍ 1 ነው፣ ቁጥር 7 ላይ ነው። ምን የሚል ነው የምታዩት? ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው። ልብ በሉ። እነርሱም ብዙ አሳቾች ወደ ዓለም ገብተዋል፣ እነርሱም እንደሚያስተምሩት ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው ይላል። አሁን እሱ ጋር ያያችሁት እንግዲህ ተመልከቱ። ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ አሉ። ለምን? ኢየሱስ ክርስቶስ በሥጋ እንደመጣ ማለት የአብ ልጅ ወልድ ከድንግል ማርያም ተወልዶ ስሙ ኢየሱስ፣ ስሙ ክርስቶስ፣ ስሙ አማኑኤል ተብሎ የተጠራው እሱ እግዚአብሔር ነው። ግን እግዚአብሔር በሥጋ መጣ፣ ተገለጠ፣ ተዋሃደ፣ አስተርአየ፣ አስተሪዮ እንለዋለን። አሁን ከጥምቀት በኋላ ያለውን ዘመን ሁሉ ታየ፣ የማይታየው ተዳሰሰ፣ የማይዳሰሰው ከሱ ጋር በላን ጠጣን የሚለው አባ ሕርያቆስ የሐዋርያቱን አፍ አድርጎ የሐዋርያቱን እጅ አድርጎ ይላል። እኛም እንዲሁ። ስለዚህ ክርስቶስ በሥጋ እንደመጣ የማያምኑ የክርስቶስ ተቃዋሚ ናቸው። ለምሳሌ የእስልምና እምነት አያምንም። ስለዚህ ክርስቶስን ይቃወማል። ኢየሱስ ክርስቶስ አምላክ ነው ብሎ አያምንም። ከድንግል ማርያም ተወለደ ይላል፣ በቁርአኑ ላይ ይጽፋል። አምላክ ነው ብትሉት ግን አምላክ አይወልድም አይወለድም፣ ባዮሎጂካል ይመስላቸዋል። አንደኛ እንደተወለድ ነው፣ እንደሷ አናሎጂካል ነው። በጣም ረቂቅ የሆነ ከኛ አይምሮ በላይ የሆነ ነው። ስለዚህ እውቀት የሚጎላቸው ሰዎች ወደማይሆን አቅጣጫ ሄደው ሌላ ነገርን ይፈለስፋሉ። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ የክርስቶስ ተቃዋሚ ነው። ብዙ ሐሰተኞች ወደ ዓለም ገብተዋል። ይህን ይላል አንደኛ ዮሐንስ ምዕራፍ 4 ላይ እዛው ቁጥር 3 ላይ ያለውን ቃል ደግሞ እዩት። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል፣ ከኔ ጋር አንብቡት። አንደኛ ዮሐንስ ምዕራፍ 4 ቁጥር 3 ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ። አንደኛ ዮሐንስ ምዕራፍ 4 ቁጥር 3 እዚህ ጋር ሐዋርያው የሚነግረን እንደተመለከታችሁት ኢየሱስ ክርስቶስ በሥጋ መጥቷል ነው። ኢየሱስ ክርስቶስ በሥጋ አልመጣም የሚል ካለ ግን እሱ የክርስቶስ ተቃዋሚ ነው፣ ተቃዋሚ መንፈስ ነው፣ ከእግዚአብሔርም አይደለም። ስለዚህ የተነሳውበትን ልምጣና ቅባትና ጸጋ ቅባት ተቀብቶ አምላክ ሆነ እንጂ ክርስቶስ ኢየሱስ አምላክ አይደለም የሚል ነው። ተቀብቶ የሚለው ሐሳብ ከምን ጋር ይገናኛል መሰላችሁ? በማርያም ልጅ በኢየሱስ ላይ የእግዚአብሔር ልጅ ክርስቶስ በጥምቀት አደረበትና ታምር መስራት ጀመረ ከሚለው ጋር ተመሳሳይ ነው። ጸጋም የሚለው ከዚህ ጋር ተመሳሳይ ነው። ለምሳሌ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ እኔ ለፈርዖን አምላክ አድርጌሃለሁ የሚል ቃል ትመለከታላችሁ። ልክ እንደዚሁ ክርስቶስ እግዚአብሔር አምላክ ዘበጸጋ አድርጎት ነው ብለው ነው የሚያስተምሩት። ይሄም እንደ ቅድሙ ማለት ነው። ኢየሱስ አምላክ አይደለም፣ በሥጋ አልመጣም፣ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ብሎ እንደነገረ ይክዱታል። በጸጋ ነው እንጂ በራሱ አምላክ አይደለም። ዮሐንስ ዓለምን ፈጠረ እያለ እና አሪዮስ ሁሉ የሳቱት በዚህ ነው። አሪዮስ ለምሳሌ ፈጥሮ ፈጠረበት ነው የሚለው። አንድ ሸክላ ሰሪ ነው የሚለው አሪዮስ። አንድ ሸክላ ሰሪ መጀመሪያ ሸክላውን ትሰራና ይሄ መስሪያው እንደዚህ የምታደርግበትን ሸክላውን ትሰራና ከዛ ሌላው እንዲህ ያደረገች በሸክላው ትሰራለች። ልክ እንደዚሁ ክርስቶስን ፈጠረና በክርስቶስ ዓለምን ፈጠረ ብሎ ነው አሪዮስ የሚያስተምረው። የአሪዮስ ትምህርት ነው። በጣም የቆሸሸ ትምህርት ነው። የክርስቶስ ተቃዋሚ ነው።
ከእግዚአብሔር ያልሆነ መንፈስ ነው። የወንጌልን ቃል የሚያጣምም ነው። አሪዮስ በጣም ተመራማሪ ነበረ። ምርምሩ ወደ ክደት ወሰደው። ዛሬም ብዙዎች በማይሆን አቅጣጫ አዋቂ ናቸው፣ ሊቃውንት ናቸው ተብሎ ሲታሰቡ ተንሸራተው የምናገኛቸው ከአበው መስመር ወጥተው በራሳቸው ሐሳብ ስለሚሄዱ ነው። በራሳችን ሐሳብ ካልተመረኮዘን አበው ያስቀመጡልንን መጽሐፍ ቅዱስ ላይ የተቀመጠው እውነታ ይዘን በጸሎት ተክተን እግዚአብሔርን ካላመን ነው ብዙ ሰዎች ወደ ክደት የሚሄዱት ያን ባለማወቅ ባለመጠንቀቅ ነው። ስለዚህ ቅባትና ጸጋን ከጥምቀት ጋር ዛሬ አገናኝቼ የነገርኳችሁ ምንድነው? ኖስቲሲዝም በተባለው እምነት በፊት የነበሩ ሴረንቱስ ኢቦንስ የሚባሉ በጣም ብዙ አሉ። እነሱ ማርያም የወለደችው ኢየሱስ ይባላል፣ ሰው ነው። ክርስቶስ ደግሞ ከእግዚአብሔር የመጣ ነው። ሲጠመቅ አደረበትና ከዛ ምን አረገው? እግዚአብሔር የጉዲፈቻ ልጅ አደረገው። አዳፕቴሽን ይባላል። ይሄ ትምርታቸው አዳፕቴሽን ነው የሚባለው። ስለዚህ እንጂ አምላክ አይደለም እሱ ብለው የሚያስተምሩ ናቸው። ቅባትና ጸጋ ሌላ ነገር የለውም። ይሄ ነው። በዛ እምነት ውስጥ ያላችሁ ሰዎች፣ በዛ አሳሰብ ውስጥ ያላችሁ ሰዎች ወደፊት እንደማማራቸው ነገሮች ይኖራሉ። ያላችሁት በኦርቶዶክስ እምነት ውስጥ ነው፣ ያላችሁት በቅዱስ ቤተክርስቲያን ውስጥ ነው። ግን በዚህ ስህተት ውስጥ ካላችሁ ቶሎ ብላችሁ ወደ ካህን ቀርባችሁ ከካህን ጋር ተመካክራችሁ የተዋህዶ እምነት አምላክ ሰው ሆነ የሚለውን እምነታችሁን ጸንታችሁ ይዛችሁ የመንግስቱ ተካፋይ እንድትሆኑ ከካቶሊካውያን የስተት አሰራርና ከግኖስቲኮች የርኩሰት ትምህርት እንድትጠበቁ ይረዳችኋል። ትምህርት አገኛችሁበት? ጥቅሶቹን ያቸው ድንገት ካስፈለገ ደግማችሁ መስማት ይኖርባችኋል። ትንሽ ትምህርታዊ ይዘት ስላለው ደግሞ መስማት ካለባችሁ ደግማችሁ መስማት ይኖርባችኋል። ሌላው ግን እናንተም ቃሉን ሰው እንዲሰማው ላይክና ሼር በማድረግ ሌላው ሁሉ አዳርሱልኝ። ምጽፉት ካለ ጻፉ። ቃልዎት ያሰማልን በሉ። ከትምህርት ውስጥ ያገኛችሁትን ይሄን አግኝቻለሁ በሉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና የእግዚአብሔር ጉባኤ ቤተሰብ ሁኑ። ሼር ላይክ በማድረግ ለሌላው የእግዚአብሔርን ቃል የምታደርሱ ሁሉ እግዚአብሔር የልቦናችሁን ሐሳብ ያደርስላችሁ። በዚህም ደግሞ ለመማር የመጣችሁ ሁሉ ኢየሱስ ክርስቶስ የልቦናችሁን መሻት ይፈጽምላችሁ። ድንግል ማርያም በቀኝ በግራ ተቆምላችሁ፣ ከፊት ተምራችሁ ከኋላ ተከተላችሁ። በልቦናችን ከልጇ ጋር ነግሳ ለዘላለም ትኖር። በዓለ ጥምቀቱን እግዚአብሔር የፍስሐና የሐሴት በዓል ያድርግልን። ከሚያስጨንቅ ከሚያሳዝን ነገር ሁሉ ይሰውራችሁ። የልቦናችሁን ልመና ይፈጽምላችሁ። በረከት ያጣችሁ በረከቱን ይስጣችሁ። ጤና ያጣችሁ ጤና ይስጣችሁ። ምትሹትን ሁሉ ኢየሱስ ክርስቶስ በሰፊ እጁ በቤታችሁ ይሙላላችሁ። የመረረውን ጣፋጭ የጎደለውን ሁሉ ሙሉ ያድርግላችሁ። የመላእክት ጥበቃ ከእናንተ ጋር ይሁን። ኢትዮጵያ ሀገራችንን በዓይነ ምሕረቱ ይመልከትልን። የነደደውን እሳት ያጥፋልን። በቃ ብሎ በምሕረት ዓይኑ ተመልክቶ ሰላምና ፍቅሩን እንደ ዝናብ ያውርድልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልዑል እግዚአብሔር ክብር ምስጋና ይግባው። ጥያቄ ካለ ጻፉልኝ። የተሰጡትን ትምህርቶች በጠቅላላ ሌላው ሰው አዳርሱ ባካችሁ። የበዓሉን ቀን ደግሞ እንገናኛለን። እግዚአብሔር በረድኤቱ አይለየን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ በቸርና በሰላም ሁላችንንም ይጠብቃል። አሜን። ሰላም ሁኑልኝ።